ሰላም ቤተሰቦች፣ ዛሬ ደግሞ ፓፒሎን የተባለውን ልብ አንጠልጣይ ምርጥ የእስር ቤት ማምለጥ ፊልም ላስመለክታችሁ ነው። የሰው ልጅ የአይበገሬነት የጽናትና ተስፋ ያለመቁረጥን ጥግ የሚያሳየን ምርጥ ፊልም። መልካም ቆይታ ይሁንላችሁ። ሰብስክራይብ ካደረጉን ደግሞ ሁሌም አብረን ነን። ፊልማችን የሚጀምረው ሄንሪ ቻየር ወይም በቅጽል ስሙ ፓፒሎን የተባለውን ሰው እያስመለከተን ነው። የሚኖረው በፓሪስ ውስጥ ነው። ስራው ሚስጥራዊ ካዝናዎችን በራሱ ዘዴ በመክፈት ውድ ጌጣጌጦችን ለአለቃው እየወሰደ ማስረከብ ሲሆን በምትኩም በርካታ ገንዘብ ያገኝ ነበር። ያው በአጭሩ የተዋጣለት ዘራፊ ነው። አንድ ቀን እንደተለመደው ከተሳካ ስርቆት በኋላ ጌጣጌጦቹን ለአለቃው ለማስረከብ መጣ። አለቃው ፓፒ ለራስ አስቀርታል እንዴ ብሎ ጠየቀው። ፓፒ ግን በፍጹም ሲል መለሰለት። ከዚያም የአለቃው ጠባቂዎች በጣም የተደበደበ ሰው አምጥተው ለፓፒ ያሳዩት። አለቃውም እኔን ለመዋሸት ከሞከርክ መጨረሻ እንደዚህ ሰውዬ ነው የሚሆነው ብሎ አስፈራራው። ፓፒ ይህንን በማየቱ ቢፈራም ምንም እንዳላጠፋ መስሎ ገንዘቡን ተቀብሎ ወጣ። ከዚያም ብዙ ሳይቆይ ፍቅረኛውን ኔኔትን ያገኛታል። ከአለቃው ደብቆት የነበረውን ጌጥ በስጦታ መልክ ሰጣት። በዚህ መሃል ግን የአለቃው አንድ ሰው አይቷቸው ነበር። ከዚያም ወደ ያዙት ክፍል ይገቡና ምርጥ የፍቅር ጊዜ ማሳለፍ ይጀምራሉ። ስለ ወደፊት ህይወታቸው ሲነጋገሩ እሷ ወደ ገጠር ሄደው በነፃነት እንደፈለጉ መኖር እንዳለባቸው ሐሳብ ታቀርባለች። ፓፒ ግን ወደዚያ መሄዳቸው ጥሩ እንዳልሆነ ምክንያቱም በቂ ገቢ የማያገኙ ስለሆነ ስጋቱን ይገልጽላታል። በማግስቱ ጠዋት በድንገት በኃይለኛው በራቸው ተንኳኳ። ፓፒ በሩ እንደከፈተ በርካታ ፖሊሶች ያዙት። ምክንያቱም በፓፒ አለቃ ተደብድቦ የነበረው ሰው ሊገድለኝ ነበር ብሎ ክስ መስርተውበት ስለነበር ነው። ፓፒ ሌሊቱን በሙሉ ከፍቅረኛው ጋር እንደነበር ለማስረዳት ቢሞክርም ፖሊሶቹ ምንም ሳይሰሙት ልብስ እንኳን በአግባቡ ሳይለብስ አንጠልጥለው ወደ ፖሊስ ጣቢያ ወሰዱት። ጣቢያ ከተወሰደም በኋላ ታሰረም። ኔኔት ልትጠይቀው መታም ልትመሰክርለት እንደምትፈልግ ትነግረዋለች። እሱ ግን በጭራሽ እንዳትሞክሪ የማይሆን ነገር ነው ብሎ አስቆማት። ፓፒሎን ምንም ያህል ብዙ ምስክር ቢያመጣ ፖሊስ እንደማይለቀው ያውቅ ስለነበር ከዚህ አርቀው ስለሚወስዱኝ አንቺ ሌላ ህይወት ጀምሪ፣ እኔ በቀላሉ የምወጣ አይመስለኝም አላት። እሷ ግን በፍጹም አላረገውም አለችና ተለያዩም። ፓፒ ከእስር ቤት በራሱ መንገድ ማምለጥ ይፈልጋል። ፍቅረኛው ከሄደች በኋላ አብሮት ታስሮ የነበረው ጁሎት የተባለ ጓደኛው ከእስር ቤት ማምለጥ ቀላል አይምሰልህ፣ ከዚህ ለመውጣት በርካታ ገንዘብ ያስፈልጋል አለው። በነጋታውም እስረኞቹ ተደርድረው ዶክተር ያገላበጠ ሰውነታቸውን ይፈትሽ ጀመር። የፓፒ ጓደኛም ጁሎት በርቀት ሉዊስ ደጋ የተባለውን ሰው እየጠቆመው ከዚህ ለማምለጥ መፍትሄያችን እሱ ነው፣ ሉዊስ ገንዘብ በማጭበርበር የታሰረ ሚሊዮነር ነው፣ አሁንም እንኳን እዚህ ሲገባ በዘዴ በርካታ ገንዘብ ደብቆ መጥቷል ብሎ ነገረው። እነ ፓፒን ጨምሮ አደገኛ የተባሉት እስረኞች በሙሉ ከባድ ወደ ሆነው ወደ ደሴት ወህኒ ቤት በመርከብ እየተወሰዱ ነው። ፓፒም ወደ ሉዊስ ቀርቦ ገንዘብ የምትከፍለኝ ከሆነ ልጠብቅህ ዝግጁ ነኝ አለው። ሉዊስ ግን ስለምን ገንዘብ ነው የምታወራው? እኔ ያንተ ጥበቃ አያስፈልገኝም ብሎ መለሰለት። ሌሊት ላይ ግን ሁሉም ተኝተው ሳለ ሉዊስ ከጎኑ ያለ ሰው ገንዘብ በሆዱ ውስጥ ደብቆ ስለነበር በሌሎች ጨካኝ እስረኞች ሲገደል ተመለከተ። ሉዊስ በዚህ ጊዜ በጣም ተደናገጠ። የሚገባበትም ጠፋው። አዳሩን በጭንቅ እንደምንም ካሳለፈ በኋላ ሲነጋ ወደ ፓፒ ሄዶ ያቀረበለትን ስምምነት ተቀበለ። ግን ስምምነታቸው ወደሚታሰሩበት ደሴት እስከሚደርሱ ብቻ እንደሆነ ገለጸለት። ምክንያቱም ሚስቱ በጣም በቅርቡ በገንዘብ ከእስር እንደምታስፈታው ያምን ስለነበር ነው። ቀኑ መሽቶም ሁሉም በማረፍ ላይ ሳሉ ባለፈው ልጁን የገደለው ሰው ሉዊስን ለማጥቃት መጣ። ግን ፓፒ በተጠንቀቅ ላይ ስለነበር ዘሎ መጥቶ አነቀውና ሉዊስን ከሞት አዳነው። ጠባቂዎቹም ሲጣሉ ሰምተው አገላገሏቸውና ቀጧቸው። በነጋታውም እስረኞቹን የጫነችው መርከብ ወደ አደገኛው ደሴት ደረሰች። ነገር ግን ሁሉም ወደ ቦታው ከመወሰዳቸው በፊት ጁሎት ሆን ብሎ ራሱን የታመመ በማስመሰል ወደ ሕክምና ቦታ እንዲወስዱት አደረገ። ምክንያቱም ሕክምና በሚያገኝበት ቦታ ጠባቂዎች በብዛት ስለማይኖሩ በቀላሉ አመልጣለሁ ብሎ አስቦ ነበር። እነ ፓፒ ከትንሽ እግር ጉዞ በኋላ ወደ እስር ቤታቸው ደረሱ። ቦታው በአደገኛ ገዳዮች የተሞላ ነው። የጠባቂዎቹም አዛዥ እጅግ ጨካኝ ሰው ነበር። ሁሉንም አዳዲስ ገቢዎች ሰብስቦ ስሙ እስረኞች፣ ከዚህ ስፍራ መሸሽ ፈጽሞ የማይታሰብ ነው። ማንም ከዚህ ሊያመልጥ ሲል የተያዘ ለ2 ዓመት ለብቻው በጨለማ እስር ቤት ይታሰራል። ለሁለተኛ ጊዜ ደግሞ የደገመ 3 ዓመት ይጨመርበታል።
ለሶስተኛ ጊዜ ከተያዘ ደግሞ ሰዎችን ወደሚያሳብደው የሰይጣን ደሴት ወደሚባለው ይላካል። በተጨማሪም ግድያ የፈጸመ ሰው በእስረኞች ፊት አንገት የሚቀላ ይሆናል ብሎ ስለ እስር ቤቱ ሁኔታ ገለጸላቸው። በማግስቱም ሁሉም እስረኛ ድንጋይ እንዲያግዝ ታዘዘም። ፓፒ በጥሩ ሁኔታ እየሰራ ሳለ ሉዊስ ግን እንደዚህ አይነቱ የጉልበት ስራን ሰርቶ ስለማያውቅ መንቀሳቀስ አቃተው። በዚህ መሃል ፓፒ ወደ አሰሪያቸው ጠጋ ብሎ ስማ፣ ጀልባ እንዳገኘ የምትረዳኝ ከሆነ በርካታ ገንዘብ ነው የምከፍልህ አለው። በሐሳቡም ሰውየው ብዙም ሳያቅማማ ተስማማና በማግስቱ ምሽት ወደ ባህር ዳርቻው እንዲመጣ ነገረው። ግን በዚያው ቅጽበት ሁለቱ ሲነጋገሩ አንድ እስረኛ ሰምቷቸው ስለነበር ሉዊስን ገንዘብ ለመቀበል ስለት ይዞ አስፈራራው። ወዲያው ፓፒ በድንገት ደርሶ ሉዊስን አሁንም ከሞት አስጣለው። ከእስረኛው ጋር ሲጣላ ቢጎዳም አሸንፎታል። ሉዊስ ይህንን ሲመለከት ፓፒ ከሌለ አንድ ቀን እንኳን በዚህ እስር ቤት መቆየት እንደማይችል ተረዳ። ሚስቱ መታ ከማስፈታቷ በፊት ቀድሞ ሊሞት እንደሚችል ስላሰበ ከፓፒ ጋር የማምለጥ እቅዱን አብሮት ተስማማ። በማግስቱም ጠዋት አንድ ሰው ሲቀጣ እንዲመለከቱ ተሰበሰቡ። ተቀጪው የፓፒ ጓደኛ ጁሎት ነበር። አመመኝ ብሎ ወደ ሕክምና ቦታ ሲወሰድ ሁለት ጠባቂዎችን ስለገደለ በሞት ሊቀጣ ነበር የመጣው። ሁሉም እስረኛ እየተመለከተም የጁሎት አንገት በጊሎቲ ተቆረጠም። ፓፒና ሉዊስም የሟቹን አስክሬን እንዲወስዱ ታዘዙ። አስክሬኑን እየወሰዱ እያለ ሉዊስ እንደዚህ አይነት ነገር አይቶ ስለማያውቅ በጣም ፈራ። ፓፒ ሊያበረታተው ቢሞክርም ግን አልቻለም። ከዚያም አንዱ ጠባቂ መጥቶ አስክሬኑን እንዲያነሳ ቢያስፈራራውም ሉዊስ ግን አልቻለም። በዚህ ጊዜ ጠባቂው በጣም ተናዶ ክፉኛ ይገርፈው ጀመር። ፓፒ ግን መታገስ ስላልቻለ በድንጋይ ጠባቂውን ከጀርባው ጭንቅላቱን ብሎ ደፋውና መሮጥ ጀመረ። ሉዊስ ግን ከፍርሃቱ የተነሳ መንቀሳቀስ አልቻለም። ፓፒ ብዙ ከተጓዘ በኋላ ምሽት ላይ ወደ ባህር ዳርቻው ደረሰ። ባለጀልባውን ሰው አገኘውና የታለ ጀልባው ሲለው ሰውየው አስቀድሞ ለጠባቂዎቹ አለቃ ተናግሮ ስለነበር ከት ብሎ ሳቀበትና ወደ ኋላው ሲያይ ብዙ ጠባቂዎች ከበውታል። ባለጀልባው ሰው ስለ እስረኞች የማምለጥ እቅድ ሰምቶ ወዲያው በተናገረበት ጊዜ ሁሉ ጥሩ ገንዘብ ያገኝ ነበር። ይህንን ፓፒ ባለማወቁ ተያዘም። በነጋታውም ተይዞ ወደ ጠባቂዎቹ አዛዥ መጣ። አዛዡም እድለኛ ነህ፣ የመታው ጠባቂ በሕይወት ስላለ በሞት አትቀጣም፣ ግን በምትኩ ብቻህን ወደምትታሰርበት ሌላኛው ደሴት ትላካለህ ብሎት ብቻውን ወደሚታሰርበት ተወሰደ። እዚያም በብቸኝነት ያለ በቂ ምግብ በጨለማ ክፍል ውስጥ ተዘጋበት። በአንዱ ቀን በድንገት ኮኮናት መጣለት። አብሮትም አንድ ቁራጭ ወረቀት አለ። በወረቀቱ ላይም ካሁን በኋላ በየቀኑ ኮኮናት ይመጣልሃል የሚል ተጽፎበታል። ይህን ያደረገለት ሉዊስ እንደሆነ ተረድቶ በደስታ በላው። ነገር ግን ይህ ለጥቂት ሳምንታት ብቻ ነበር የዘለቀው። በኋላ የጠባቂዎቹ አዛዥ አወቀና ምግብ የሚያመጣለትን ጠባቂ ገደለው። ከዚያም ፓፒን ኮኮናት ከየት እየተላከለት እንደነበር ጠየቀው። ፓፒ ግን ምንም ሳይናገር ዝም አለም። አዛዡም ተናዶ ይሰጠው የነበረው ምግብ በግማሽ እንዲቀነስበት አዘዘም። በዚህ ሁኔታ ፓፒ አንድ ወር ሙሉ አሳለፈም። የምግብ እጥረት ስላጋጠመው በጣም ተጎዳ። የጠባቂዎቹ አዛዥ ደህና ምግብ ይዞ መጣና ሰጥቶት እየተመገበ ያለ በድጋሚ ኮኮናቶቹን ማን ያቀርብለት እንደነበር ጠየቀው። አሁንም ግን ፓፒ መልሱ ዝምታ ነበር። አዛዡም ወደ ጨለማ ክፍል እንዲወስዱ ታዘዘም። አሁን ላይ ግን ወደ ምራ አስፈሪ ሁኔታ ውስጥ ገባ። በቂ ምግብ አያገኝም። የሚያወራው ሰው በዙሪያው የለም። ማንንም ማየት አይችልም። ቀስ በቀስ ፓፒ እያበደ መጣ። በመጨረሻም መንቀሳቀስ እስኪሳነው ድረስ በጣም ደከመና በጠባቂዎቹ እየተጎተተ ወደ እስረኞች ሆስፒታል ተወሰደም። ወደ ሆስፒታሉ ሲወሰድ እንደ ዕድል ሆኖ ሉዊስ ባለፈው 1 ዓመት ውስጥ የአዛዡን እምነት በማግኘቱ ዶክተር ሆኖ ተጨማሪ ጥበቃና መብቶች ተሰጥተውት ነበር። ፓፒንም ሲያየው በጣም ተደሰተም። ፓፒ ግን የተዳከመና ያበደ መስሎ የመጣው ሆን ብሎ ነበር። ምክንያቱም ወደ ዋናው እስር ቤት ለመመለስ ይህ ብቸኛ መንገዱ ስለነበር ነው። ከዚያም እያከመው በድጋሚ ስለሚያመልጡበት መንገድ ማቀድ ይጀምራሉ። ፓፒም ወደ ዋናው እስር ቤት እንዲዘዋወር ተደረገም። እቅዳቸው ብቻቸውን የሚያደርጉት ስላልነበር ሴሌር የተባለ በእስር ቤት ውስጥ ከብዙ ሰዎች ጋር ግንኙነት ያለውን ሰውና ማቱሬት የተባለ ሁልጊዜም በደል የሚፈጸምበትን ሰው አጋሮቻቸው አደረጉ።
ሉዊስ ብዙ ገንዘብ ቴሌር ሰጠውና ያለውን የሰው ግንኙነት በመጠቀም ጀልባ እንዲገዛ ነገረው። ምሽት ላይም የአዛዡ ቤተሰቦችና ባለስልጣናት ተሰብስበው ፊልም ማየት ይጀምራሉ። አራቱም ለማምለጥ ያቀዱት በዚሁ ጊዜ ነበር። ሉዊስ በጣም ተጨንቋል። የማምለጥ እቅዱንም ሊተው ሲል ፓፒ በፍጹም ተስፋ አትቁረጥ፣ ይህ ለማምለጥ ያለን ብቸኛው ዕድላችን ነው ብሎ አደፋፈረው። ሉዊስ የመጠጥ አስተናጋጅ ሆኖ ተመድቦ ነበር። በእቅዳቸው መሰረት የእስር ቤቱን በሮች ቁልፍ የሚይዘውን ሰው በመድኃኒት መርዞ ቁልፎቹን ለመስረቅ ትክክለኛ ጊዜውን እየጠበቁ ነበር። ውስጥ ላይ እነ ፓፒ ሉዊስን እየተጠባበቁት ሳለ በመሃል ኃይለኛ ዝናብ መዝነብ ጀመረም። የእስር ቤቱም መብራት ተቋረጠም። በዚህ ጊዜ ሉዊስ የእስር ቤቱን ቁልፍ በመያዝ ተከሰተም። እነርሱም ካሉበት ወጡና ጨለማውን ተገን በማድረግ በፍጥነት ሸሹም። ወደ መጨረሻ አካባቢ ሲደርሱ የግድ ረጅሙን ግንብ መዝለል ነበረባቸው። ስለዚህ ምንም አማራጭ ስላልነበራቸው ሁሉም አንድ በአንድ በተሳካ ሁኔታ ዘለሉ። በመጨረሻ ግን የሉዊስ ተራ ነበር። እሱም ሊዘል ሲል ተቋርጦ የነበረው መብራት ተመለሰ። በዚህም ተደናግጦ ብዙም ትኩረት ሳያደርግ በመዝለሉ እግሩ ተሰበረ። ሊራመድ ቢሞክርም አልቻለም። ሴሌርም በቃ ትተነው እንሂድ ብሎ ሊሄድ ሲል ፓፒ ግን በፍጹም አይሆንም ብሎ ተሸክሞ ተጓዛቸውን ቀጠሉም። በመጨረሻም ወደምትጠብቃቸው ጀልባ ደረሱም። አራቱም ወደ ጀልባዋ መጥተው ሽሽታቸውን ይቀጥላሉ። በማግስቱ ጠዋት ጀልባዋ ወደ ውስጥ እየገባች ውሃ ማቆር ጀመረች። ሴሌርም ጀልባዋ በጣም አነስተኛ ስለሆነች የሁሉንም ክብደት መሸከም እንደማትችል ተናገረና ከርቀት አውሎ ንፋስ ሲነሳ ተመለከቱ። ሴሌርም እሱ ብቻ መትረፍ እንዳለበት አስቦ ማቱሬትን በጉልበት ወደ ውቅያኖሱ ወረወረው። ቀጠልና ሉዊስንም ሊወረውረው ሲል ፓፒ በመሃል ገብቶ መደባደብ ጀመሩ። ሴሌር ከፓፒ ግዙፍ ስለነበር ሊያሸንፈው ሲል ሉዊስ ከኋላው መጥቶ በጩቤ ወቅቶ ገደለው። ከዛም ሴሌርን ከጀልባው ወርውረው ማቱሬትን ከውቅያኖሱ እንዲወጣ ረዱት። ብዙም ሳይቆዩ ወጀቡ መጣባቸው። ከአውሎ ንፋሱ ጋር ለመትረፍ ቢታገሉም በመጨረሻ ወጀቡ ዋጣቸው። በነጋታው ራሳቸውን ከሳቱበት ሲነቁ አንድ ደሴት ላይ ተገኙ። በአቅራቢያው የነበሩ የደሴቲቱ ነዋሪዎች በውቅያኖሱ ላይ ሲንሳፈፉ አይቷቸው ነበር ያዳኗቸው። ፓፒ ግራ ተጋብቶ አካባቢውን ሲቃኝ አንዲት መነኩሴ መጣ። ሰላምታ ከሰጠቻቸው በኋላ ኮሎምቢያ ውስጥ እንዳሉ ስላደረጉት ነገርና ከየት እንደመጡ እንደምታውቅም ገለጸችለት። ፓፒም ለማስረዳት ሲሞክር መነኩሴዋ ለኃጢአት ንስሐ እስከምትገባ ድረስ እዚህ መቆየት ችግር የለውም አለችው። ፓፒም ወደ ሉዊስ ሄዶ የመነኩሴዋ ሁኔታ ስላላማረው ከዚህ ቦታ በፍጥነት መሄድ እንዳለበት ነገረው። ሉዊስ ግን ሁልጊዜም መሸሽ ስለሰለቸው እዚሁ መቆየት እንደሚፈልግ ነገረው። ማቱሬትንም አብሮት እንዲሄድ ሲጠይቀው የአካባቢው ሴቶች ስለተመቹት አልሄድም አለው። ፓፒ ለብቻው መጓዙን ቀጠለ። ግን በመንገዱ መሃል ፖሊሶች ይመጡበታል። መነኩሴዋ ያሉበትን ቦታ ለፖሊስ ተናግራ ጠቁማባቸው ነበር። ፓፒም ወደ ሉዊስ ሮጦ ተመለሰና አቅፎት እንዲያመልጥ ሲረዳው ፖሊሶች መጡበት። ማቱሬት ደግሞ ሮጦ ለማምለጥ ሲሞክር በፖሊሶቹ ጥይት ተመቶ ወዲያውኑ ሞተ። ፓፒና ሉዊስም በድጋሚ ታስረው ወደ እስር ቤት ተወሰዱ። ፓፒ ለብቻው ታስሮ 5 ዓመታት አለፉ። ለብቻው የነበረውን እስር ጨርሶ አሁን ወደ ሰይጣን ደሴት እየተወሰደ ነው። እዚያ ሲደርስም ጓደኛውን ሉዊስን አገኘው። ሉዊስ ባለስልጣኖቹ መጠጥ ላይ መድኃኒት ጨምሮ ስለመረዛቸው ወዲያው ነበር ወደዚህ የሰይጣን ደሴት የተላከው። ሁለቱም ከ5 ዓመታት በኋላ በመገናኘታቸው በጣም ተደሰቱ። ፓፒ አሁንም የማምለጥ ሐሳቡን አልተወም። ወደ ውቅያኖሱ ዳርቻ እየተመለከተ ለሉዊስ ትንሽ ተንሳፋፊ ብንሰራ ሞገዱ ወደ ባህር ዳርቻ እየገፋ ያወጣናል አለው። በዚህ ጊዜ ግን ሉዊስ ሐሳቡን አልተቀበለውም። ምክንያቱም ምን እንደሆነ ሲጠይቀውም ታስፈታኛለች ብሎ ሲጠብቃት የነበረችው የሚወዳት ሚስቱ ሀብቱን ሁሉ እርሳ ሌላ ሰው እንዳገባችበት ስላወቀም ወደ ድሮው ሕይወት መመለስ እንደማይፈልግና ላለፉት 5 ዓመታትም ሰላማዊና የተረጋጋ ሕይወትን እንዳሳለፈ ነገረው። ሆኖም ግን ፓፒን እንዲያመልጥ ሊረዳው እንደሚችል ገለጸለት። ከዛም ኮኮናት በሚያመጡላቸው ጆንያ ተንሳፋፊ መስራት እንደሚቻል አስረድቶት
የተወሰኑ ቀናትን የፈጀ መንሳፈፊያ ሰሩ። ስራቸው እንደተጠናቀቀም ሁለቱም ተቃቅፈው በእንባ ተሰነባበቱ። ከዚያም ፓፒ መንሳፈፊያውን ወደ ውቅያኖስ ወረወረና ሲዘልበት እቅዳቸው ሰርቶ ፓፒ ተንሳፈፈ። ሉዊስም ከዓይኑ እስኪሰወር ድረስ በርቀት እየተመለከተው ያለቅስ ነበር። በመጨረሻም ፓፒ ረጅም ጊዜ በቬንዙዌላ ከኖረ በኋላ በፈረንሳይ መንግስት ሁሉም ወንጀሎቹ ይቅርታ ተደረጉለት። ፓፒም ሁሉንም የሚያጋጥሙትን ክስተቶች በማስታወሻ በደንብ አድርጎ ከጻፈ በኋላ ኮኮናት በሚል ስያሜ ሊያሳትመው እንደሚፈልግ ከአንድ አሳታሚ ሰው ጋር ይነጋገርና ከ38 ዓመት በኋላ ለመጀመሪያ ጊዜ ወደ ፓሪስ ሲመለስ ፊልማችን ይጠናቀቃል። ይህ ፊልም የሚያስተምረን የሰው ልጅን የአይበገሪነት የጽናትና ተስፋ ያለመቁረጥን ጥግ ነው። ፓፒሎን በተደጋጋሚ ለማምለጥ ይሞክራል። በእያንዳንዱ ሙከራው የበለጠ ከባድ ቅጣት ይገጥመዋል። ምንም እንኳን ፓፒ በርካታ ውድቀቶችን፣ የብቸኝነትን እስራትና የጓደኛ ክህደት ቢያጋጥመውም ለነጻነት የነበረው ፍላጎት ግን በጭራሽ አልሞተም ነበር። ፓፒሎን ስለ ብርታት፣ ጓደኝነትና ነጻነትን ስለመሻት የሚያሳየን በልብ አንጠልጣይ ድርጊቶች የተሞላ ምርጥ ፊልም ነው። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።